ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ሱፐር ስቲከር ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን ሊቨርፑል በእንግሊዝ ፕሪሚየር ሊግ 26 ተከታታይ ጨዋታ ያለመሸነፍ ሪከርዱ በመጨረሻም በክሬቨን ኮቴጅ በፉላም 3-2 በሆነ ውጤት ተሸንፎ ረጅም ርቀት ሳይሸነፍ የተጓዘበት የ26 ጨዋታ የፕሪሚየር ሊግ የውድድር ዓመት ጉዞ በስተመጨረሻም በለንደን ክሬቨን ኮቴጅ ይሄ ሪከርድ እንግዲህ በፉላም ሽንፈት ተጠናቋል። በዚህ ጨዋታ ዙሪያ ዝርዝር ጉዳዮችን አንስተን ሰፋ ያለ ቆይታ እናደርጋለን። መነሳት ያለባቸው ነጥቦች ፉላም ከረፍት በፊት ተሽሎ በተገኘበት ጨዋታ ሊቨርፑል ላይ በ15 ደቂቃ ልዩነት 3 ግቦችን ያስቆጠረበት መንገድ ሊቨርፑል ከረጅም ጊዜ በኋላ መምራት በቻለበት ጨዋታ እንግዲህ ውጤቱ ተቀይሮ ሽንፈት ሲያጋጥመው ለመጀመሪያ ጊዜ የተመዘገበ ውጤት ነበር። የአርነ ስሎት ሊቨርፑል በሁለት ግብ አድቫንቴጅ ተወስዶበት የነበረውን የውጤት ለውጥ ከረፍት በኋላ ለመቀየር ባደረገው ጥረት ከአንድ ግብ በላይ ማስቆጠር ሳይችል ቀርቶ በ31ኛ ሳምንት እንግዲህ ሊቨርፑል ከፈረንጆች የመስከረም ወር በኋላ ለመጀመሪያ ጊዜ ከ26 ተከታታይ ጨዋታዎች የፕሪሚየር ሊግ መርሃ ግብር በኋላ የሊጉን ሁለተኛ ሽንፈት አስተናግዷል። እንዲሁም ለመጀመሪያ ጊዜ በዘንድሮ ውድድር ዓመት በፕሪሚየር ሊግ ከሜዳ ውጪ የመጀመሪያ ሽንፈቱን አስተናግዷል። ሊቨርፑል ከሜዳ ውጪ ከተሸነፈ እንግዲህ ሰንበትበት ብሏል። በተጠናቀቀው የውድድር ዓመት በዚህ ወር በኤፕሪል 20 ነበር በጉዲሰን ፓርክ ከኤቨርተን ጋር በነበረው ጨዋታ 2-0 በዶሚኒክ ካልቨርት-ሉዊን እና በማርቲን ብራይትዌት ግቦች ኤቨርተን ባሸነፈበት ወቅት በአሰልጣኝ የርገን ክሎፕ እየሰለጠነ ለመጨረሻ ጊዜ ሽንፈት ያስተናገደው። ከዛም በኋላ እንግዲህ ላለፉት 17 ጨዋታዎች ሊቨርፑል 12ቱን በማሸነፍ በ5 አቻ በመውጣት ከሜዳ ውጪ የነበረው ሪከርድ እንግዲህ በስተመጨረሻም በክሬቨን ኮቴጅ በሽንፈት ተጠናቋል ማለት ነው። እንግዲህ የሊጉን ደረጃ በአንደኝነት እየመራ ከተከታዩ አርሴናል በ11 ነጥብ ማስፋቱ በዚህ ወቅት ለሊቨርፑል በጎ መሆኑ በዋንጫ ፉክክሩ ላይ ሊቨርፑል እስከ ቀጣይ ሳምንት በአንፊልድ ዌስትሃምን እስከሚያስተናግድ ድረስ የተወሰኑ መልሶ የራሱን ክፍተት የሚደፍንበት የማሰቢያ ጊዜ እንዲሁም ተፎካካሪ ክለቦች ከቡድኑ ጋር ያለውን የነጥብ ልዩነት የዛን ያክል አለመጥበቡ በበጎነት የሚነሳ እንጂ በቅርብ ሳምንት የሚታየው መዳከም በቡድኑ ውስጥ አልፎ አልፎ እየተስተዋለ ከተለያዩ ውድድሮች ውጭም ሆኖ በፍጻሜው ዋንጫ አጥቷል። ነገር ግን የኤቨርተኑ ጨዋታ በብዙ መልኩ ሊቨርፑል ራሱን በድጋሚ ቻርጅ አድርጎ እንደመጣ የሚያሳይ በጎ እንቅስቃሴዎችን መመልከት ችለናል። የፉላሙ ጨዋታ ግን ክፍተቱ መሰረታዊ ክፍተት እንጂ በድካም ወይም በመሰላቸት ተከታታይ ጨዋታዎች ላይ ያሳዩትን የወጥነት ብቃት አጥቶ ብቻ ሳይሆን ሊቨርፑል ውስጥ መጠገን ያለባቸው በዘላቂነት መፍትሄ ሊሰጣቸው የሚገባ ትላልቅ ክፍተቶችም የተስተዋሉበት ጨዋታ ነበር። እንግዲህ በዘንድሮ የውድድር ዓመት ከሚስተዋሉ ጥንካሬዎች ውስጥ የሚታዩ ጉለቶች በውድድር ዓመቱ መጠናቀቂያ አካባቢ ጠንካራ ፉክክር ወይም በፍጥነት ዋንጫውን የማረጋገጥ ኃያልነትን ማሳየት በሚጠበቅባቸው ወቅት የታዩ መዳከሞች ከተጫዋቾች የግል ፕሮፋይል ጋር በተገናኘ ሊቨርፑል በቀጣይ ሳመር መልሶ ግንባታው ሲገባ በትኩረት ሊያያቸው የሚገባ ትላልቅ ክፍተቶችም የተጋለጡበት ቦታ ነው። እንግዲህ የዘንድሮ የውድድር ዓመት ቀሪ 7 ጨዋታ ሊቨርፑል ይኖረዋል። በእነዚህ 7 ጨዋታዎች ውስጥ ሊቨርፑል ማሳካት ካለበት 21 ነጥብ 11ዱን ካሳካ የሊጉ አሸናፊ ይሆናል። በተከታታይ በተለይ በቀጣይ ዌስትሃም፣ ሌስተር፣
ቶትናምንና ቼልሲን ይገጥማሉ። በእነዚህ ጨዋታዎች እንግዲህ የሚመዘገበው ውጤት ሊቨርፑልን የሊጉ አሸናፊ ያደርጋል። በመሃል እንግዲህ አርሴናል ነጥብ ከጣለ ከተሸነፈ የጨዋታው ብዛት ይቀንሳል። ነገር ግን ይሄ ሳምንት በእንግሊዝ እግር ኳስ በተለምዶ ቶፕ 5 ቶፕ 6 የምንላቸውን ክለቦች በመልካም አጋጣሚ የጠራ ሳምንት አይደለም። ሁሉም የቶፕ 5 ክለቦች ነጥብ ጥለዋል። አርሴናል ቅዳሜ ምሳ ሰዓት ከኤቨርተን ጋር 1-1 ተለያይቷል። እሁድ ቼልሲ እና ብሬንፎርድ ያለምንም ግብ አጠናቋል። ማንቸስተር ሲቲ እና ማንቸስተር ዩናይትድ በተመሳሳይ ያለምንም ግብ አጠናቋል። የትኛውም ትላልቅ ክለብ በዚህ ሳምንት ድል አልቀን ነው። በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በላሊጋውን ስንመለከት ባርሳም 1-1 ተለያይቷል። ማድሪድም ሽንፈት አጋጥሞታል በሳንቲያጎ በርናባዩ። የሴሪያው መሪ ኢንተር ሚላንም ከሜዳው ውጪ 2-2 እየመራ ከፓርማ ጋር 2-2 ተለያይቷልና 31ኛ ሳምንት የፕሪሚየር ሊግ ውጤት ብቻ ሳይሆን ከሊግም ውጪ የሚገኙ በሌላ 5 ትላልቅ ሊጎች የሚገኙ ክለቦችም በተመሳሳይ ነጥብ እየጣሉ ነው የሚገኙትና ይሄ አንዱ አጋጣሚ ነው። ነገር ግን የ3-2 የሊቨርፑል ሽንፈት ከኖቲንጋም ፎረስቱ የፈረንጆቹ የመስከረም ወር በኋላ በአራተኛ ሳምንት ሊቨርፑል ከተሸነፈ በኋላ ነው እንግዲህ በ26 ተከታታይ ጨዋታ ያለ መሸነፍ ጉዞ አድርጎ በመጨረሻም ቡድኑ ሽንፈት ያስተናገደው። በእነዚህ 31 ጨዋታዎች ውስጥ ሊቨርፑል 22ቱን አሸንፎ በ7ቱ አቻ ወጥቶ በ2ቱ ተሸንፎ 73 ነጥብ ይዞ 42 ንጹህ ግብ ያስቆጠረ በአጠቃላይ ደግሞ 72 ግብ በማስቆጠር በሊጉ ከፍተኛ ቁጥር ያለውን ግብ ያስቆጠረ እንዲሁም 13 ጊዜ መረቡን ሳያስደፍር መውጣት የቻለ በጥንካሬው ላይ ከፍ ብሎ የሚገኝ ድንገተኛ የ31ኛ ሳምንት ተሸናፊ ሆኗል። ነገር ግን የዚህ ሽንፈት መነሻ ምንድነው? በጨዋታው ዙሪያ ያስተዋልነውን አንዳንድ ነጥቦችን አንስተን ከናንተ ጋር እንወያያለን። አሁን ለከፈታችሁ በድጋሚ ላይክ እንድታደርጉ፣ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምትገኙ እንደ ሁሉ ጊዜው ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን ጨዋታው በተጀመረ በመጀመሪያ ደቂቃዎች ላይ ተጭነው የተጫወቱት ፉላሞች በሊቨርፑል የመጫወቻ ክልል አደጋ የሚፈጥሩ ጠንካራ እንቅስቃሴዎችን ሲያደርጉ የጨዋታው የመጀመሪያ አወዛጋቢ ጉዳይ የተፈጠረው በኢብራሂም ኩናቴ በተፈጠረ ስህተት ኩቢን ከለህር አንድሬስ ፔሬራ ላይ የቀድሞ ማንቸስተር ዩናይትድ ተጫዋች ብራዚላዊ ላይ የሰራው ፋውል ፍጹም ቅጣት ምት አለመሰጠቱና በቫር ታይቶ ያ እንቅስቃሴ መታለፉ በጨዋታው እያወያየ እያነጋገረ ሳለ ነው። ልክ እንደተጠናቀቀው የውድድር ዓመት በአንፊልድ ያስቆጠረው አይነት ግሩም ግብ ነው። እንግዲህ ከኤሪያ ውጪ የሊቨርፑሉ አማካይ አሌክሲስ ማካሊስተር ሊቨርፑልን ቀዳሚ ያደረገ ግብ ማስቆጠር ይቻላል። ሊቨርፑል እንግዲህ በፕሪሚየር ሊግ ባለፉት 48 ጨዋታዎች መሪ ከሆነ በኋላ ሲሸነፍ ለመጀመሪያ ጊዜ ከ48 ጨዋታ በኋላ ነው እንዲህ አይነት ውጤት ያስመዘገበው። ረጅም ጊዜ ሆኖታል። የበርካታ ጨዋታዎች አልፏል መምራት ችሎ ተጋጣሚ ከመምራት ላይ ተነስቶ ሊቨርፑልን ሲያሸንፍ፣ በተለይ ደግሞ ሊቨርፑል ከረጅም ጊዜ በኋላ ነው ለመጀመሪያ ጊዜ ከእረፍት በፊት 3 ግቦችን ያስተናገደው። ፉላሞች ብዙም ደቂቃ አልቆዩም ምላሽ ለመስጠት። በኮርቲስ ጆንስ ስህተት የተገኘችዋን አጋጣሚ ራያን ሴሲኞ ፉላምን ወደ ጨዋታ የመለሰች ግብ ማስቆጠር ቻለ። በተወሰኑ ደቂቃዎች ልዩነት አሌክስ ኢዎቢ በአንዲ ሮበርትሰን ስህተት የተገኘችዋን አጋጣሚ ፉላምን መሪ ያደረገችዋን ግብ አስቆጠረ። በቨርጂል ቫንዳይክ ፖዚሽን እና የ1-1 ግንኙነት ድክመት የተገኘውን ኳስ ደግሞ ሙኒዝ አስቆጥሮ ከረፍት በፊት ሊቨርፑል በ15 ደቂቃ ልዩነት 3 ግቦችን አስተናግዶ 1-0 ከመምራት በፍጥነት ነበር 3-1 ውጤቱ የተቀየረው። ይሄ ጉዳይ እንግዲህ በዘንድሮ የውድድር ዓመት ሊቨርፑል አንደኛ እንዲህ አይነት ግቦችን ሲያስተናግድ ከረፍት በፊት በመጀመሪያ ደረጃ ቡድኑ
ሰፊ የግብ ልዩነት ሲፈጠርበት በሊጉ ለመጀመሪያ ጊዜ ነው። ይሄን ደግሞ ለመቀየር የተጓዘበት ርቀት ከረፍት በፊት በአብዛኛው መልኩ 100% በሚባል ደረጃ የተሻለው ክለብ ነው መርቶ መውጣት የቻለው። ጨዋታው ከጀመረ የመጀመሪያ 5-6 ደቂቃ አንስቶ እስከ የመጀመሪያ 45 እስከሚጠናቀቅበት ድረስ የተሻለው ቡድን ፉልሃም ነበር። በዚህም እንግዲህ ሊቨርፑል ቀዳሚ መሆን ቢችልም በሶስት ተጫዋቾች ስህተት የተገኘውን አጋጣሚ በአግባቡ ወደ ግብ በመቀየር 3-1 መምራት ችለው ነው ወደ እረፍት መውጣት የቻሉ። ከእረፍት በኋላ እንግዲህ የአርነ ስሎት ሊቨርፑል የተለያዩ ለውጦችን አድርጎ በጨዋታው ወደ ጨዋታው ተመልሶ ውጤቱን ለመቀየር ከፍተኛ ጥረት አድርጓል። ሁለተኛው 45 በሊቨርፑል የበላይነት ነው የተጠናቀቀው። ጨዋታው አብዛኛው ፉልሃሞች የተወሰኑ ሙከራዎችን ቢያደርጉም ሊቨርፑሎች ግን ሁለተኛ 45 አንደኛ በኳስ ቁጥጥር ብልጫ፣ ሁለተኛ ደግሞ በማጥቃቱም በኩል የተሻለ ነበሩ። የተለያዩ ታክቲካል ለውጦችን በማድረግ ሪስክ ያላቸውንም ውሳኔዎችን ስሎት በመወሰን የጨዋታውን ውጤት ለመቀየር ጥረት አድርገዋል። ሁለተኛው 45 72ኛ ደቂቃ ላይ ሉዊስ ዲያዝ በኮርሊ ጋክፖ ተቀይሮ ከገባ በኋላ የፈጠረው ተጽዕኖና ጋክፖ በጨዋታው እስከ 72ኛ ደቂቃ ድረስ ቆይቶ እስከ 60 ደቂቃ አካባቢ ቆይቶ የፈጠረው ተጽዕኖ በእጅጉ በልዩነት የተነሳ ነው። እንግዲህ እንደምታውቁት ባለፉት ጊዜያት ስለ ሊቨርፑል ቤት ቆይታው አነጋጋሪ ሆኖ እስካሁን ቆይታው ያልተረጋገጠው ይሄ ኮሎምቢያዊ ሊቨርፑልን ቢያንስ አቻ ማድረግ የሚችሉበትን እንቅስቃሴ እንዲፈጥሩ ምክንያት የሆነቿን ለቡድኑ ሁለተኛውን ግብ ነው ማስቆጠር የቻለው በግሩም አጨራረስ። ነገር ግን ስሎት በጨዋታው ከወሰኗቸው ውሳኔዎች የመጀመሪያ ምርጥ 11 ውስጥ ከኤቨርተኑ ጨዋታ ለውጥ ካደረጉባቸው ፖዚሽኖች መካከል አንዱ ኮርሊ ጋክፖን በቋሚነት በማሰለፍ ሉዊስ ዲያዝን ወደ ቤንች አውርደው በኤቨርተኑ ጨዋታ ኃይልና ጉልበት፣ ፍጥነት፣ ከፍተኛ ኢነርጂ ያለውን ጨዋታ መጫወቱን ተከትሎ ለዲያዝ እረፍት ለመስጠት ነበር፣ ሮቴሽን ለማድረግ ነበር የሞከሩት በአንድ ፖዚሽን ብቻ። ይሄ ደግሞ በተሳካ ሁኔታ አልተጠናቀቀም። ጋክፖ በጨዋታው ተጽዕኖ ለመፍጠር በእጅጉ ተቸግሮ ከሊቨርፑል ተጫዋቾች አነስተኛ ሬት ከተሰጣቸው ተጫዋች መካከል አንዱ ኮርሊ ጋክፖ ነበርና ሉዊስ ዲያዝ ተቀይሮ ከገባ በኋላ ያሳየው እንቅስቃሴ በነበረው ፍላጎት የተሻለ ተጫዋች ማለት ይቻላል ከፊት መስመር ተጫዋቾች ውስጥ። ሊቨርፑል ሁለተኛውን 45 እንደጀመረ እንግዲህ በዲየጎ ጆታ አማካኝነት የተገኘችው አጋጣሚ አንደኛ በተጫዋቹ ኳሊቲና የአጨራረስ ብቃት ፍጹም ያልተጠበቀ፣ በተቃራኒው ደግሞ የበርናንድ ሌኖ ኳሷን ያዳነበት መንገድ የሚደነቅ ኳስ ነበር። ሊቨርፑልን ወደ ጨዋታ በጊዜ መመለስ የምትችሏን አጋጣሚ ጆታ ሳይጠቀም የቀረበት የሌኖ ልዩ ብቃት የተስተዋለበት እንቅስቃሴ ነው። በሁለተኛ 45 አስደንጋጭ ሙከራ ከሚባሉት ውስጥ አንዱ ሊቨርፑሎች እንግዲህ ተደጋጋሚ ጥረት አድርገው በሉዊስ ዲያዝ አማካኝነት ጎል ካስቆጠሩ በኋላ መሐመድ ሳላ፣ ሃርቪ ኤሊየት የግቡን አግዳሚ የመለሰበት፣ ፍሬድሪኮ ኬዛ ተደጋጋሚ ሙከራዎችን አድርጓል። ነገር ግን ውጤቱን ለመቀየር ግብ ለማስቆጠር የተደረገው ጥረት በስተመጨረሻም እንግዲህ ከሽንፈት አላዳናቸውም። አርነ ስሎትን ከ26 ጨዋታ በኋላ ለመጀመሪያ ጊዜ በዘንድሮ የውድድር ዓመት ከሜዳቸው ውጪ የመጀመሪያ ሽንፈት አስተናግደው ተመልሰዋል። የነጥብ ልዩነቱ እንግዲህ በ11 ነጥብ እንደቀጠለ ነው። በቀጣይ ሊቨርፑል በሜዳው ዌስትሃምን ሲያስተናግድ በእሁድ ከሰዓት የሚደረግ ጨዋታ ይሆናል። በሊቨርፑል በኩል በመጀመሪያ 45 ከተስተዋሉ ድክመቶች መካከል እንቅስቃሴው ሊቨርፑልን ለመልሶ ማጥቃት ተጋላጭ አደረገ። በዘንድሮ የውድድር ዓመት ስሎት ቀይረውታል ተብሎ ከታመነባቸው ትላልቅ ጥንካሬዎች መካከል አንዱ በተከላካይ ስፍራ ያለው ወጥ የሆነ የመከላከል ስትራክቸር ነው። በአንዳንድ ጨዋታዎች ክፍተት ቢስተዋልም ነገር ግን ቡድኑ አለመሸነፉ እንደነዚህ አይነት ክፍተቶች ተጋልጠው እንዳይወጡ ወይም የቡድኑ
ጥንካሬ ብቻ እየተስተዋለ ድክመቱ ተደብቆ ነበር እስካሁን ድረስ የቀጠለው። ምናልባት በዘንድሮ የውድድር ዓመት ተፎካካሪ ክለቦች ለምሳሌ እንደ ወትሮ የዋንጫ ፍክክሩ በዚህ ደረጃ የነጥብ ልዩነት ባይኖር ሊቨርፑል በጥንካሬው ላይ ያለ ተከታታይ ድሎችን አስመዝግቦ በተለይ ደግሞ የተጋጣሚ ውጤት ሰምቶ ከገባ በኋላ አድቫንቴጆችን የሚጠቀምበት መንገድ የዘንድሮ የውድድር ዓመት የሊቨርፑል ጥንካሬ ነው። የእሁዱ ሽንፈት በተወሰነ መልኩ አነጋጋሪ የሆነው ዋነኛ ምክንያት የአርሴናል 1-1 መውጣት ሊቨርፑልን በይበልጥ በዋንጫ ፍክክሩ ላይ ወደ 14 ነጥቡን አስፍቶ አድቫንቴጁንና የጨዋታ ቁጥሩን ይቀንሳል ዋንጫውን በጊዜ የሚያሳካበት የሚል ተስፋ ነበር። ያ ደግሞ በተጫዋቾች ላይ አንደኛ የፈጠረው መዘናጋት ያለም ይመስላል። ሁለተኛ ደግሞ የቡድኑ ዝግጁ መሆን ለየጨዋታው ስሎት የሚሰጡት ትኩረት እንደ ወትሮ አለመሆኑ ዋጋ ያስከፈላቸው ይመስላል። ምክንያቱም ከረፍት በፊት ቡድኑ ባልተለመደ መልኩ ነው ከፍተኛ ስህተቶችን እየደጋገመ በ15 ደቂቃ ልዩነት 3 ግቦችን ያስተናገደው። አንዳንዴ የተጫዋቾች ኳሊቲ እንኳን በቡድን ጥንካሬ ውስጥ የአንድ ቡድን በአጠቃላይ በሚያደርገው እንቅስቃሴ ውስጥ የሌሎች ተጫዋቾች ድክመት በሌሎች ተጫዋቾች ጥንካሬ ተሸፍኖ የውድድር ዓመቱን እንዲዘልቅ ምክንያት ይሆናል። ለምሳሌ በጨዋታው ከተፈጠሩ ክፍተቶች መካከል አንዱ እና ሊቨርፑልን ለቀጣይ ሳመር ትልቅ ግንባታ እንደሚያስፈልግ ጥቆማ የሰጠው የአንዲ ሮበርትሰን የግራ መስመር ፖዚሽን በእጅጉ ለሊቨርፑል አስጊ የሆነ በቀጣይ ሊቨርፑሎች እንግዲህ ይህን ክፍተት በመመልከት ይመስላል ከወዲሁ በሜሎስ ኪርኬዝ ዝውውር ዙሪያ ገፍተው እየተጓዙ የሚገኙት ወይም የቡድኑ የመልሶ ግንባታ የመጀመሪያ ፈራሚ ሊሆን የሚችልበት እድል ተጫዋቹ አሁን ላይ 90-80 በመቶ ከፍ ብሏል። በአብዛኛው የድርድሩ ሂደት በሊቨርፑል የበላይነት እንደቀጠለ ነው የሚገኘው። ምናልባት የዝውውር መስኮቱ ሲከፈት ልንሰማቸው ከምንችላቸው ዝውውሮች መካከል አንዱ ሊቨርፑል ከሜሎስ ኪርኬዝ ጋር ያለውን ድርድር በግል በተለይ መስማማቱ እየተነገረ ነው። በሁለቱ ክለቦች መካከል የሚኖረው ድርድር እንግዲህ በኩቢን ከለህር የዝውውር አካል ለማድረግ ሊቨርፑሎች ያስባሉ ወይም ሌሎች አማራጮችን እነ ጄይ ጎሜዝንም ለመጠቀም ሊቨርፑሎች ያስባሉና ይሄ የዝውውር ሂደት የጊዜ ጉዳይ እንጂ ይህን ዲፓርትመንት ለማጠናከር ቀደም ተብሎ በሊቨርፑል ቤት እርምጃዎች መጀመራቸው ለትናንቱ አይነት ውጤት መነሻ የሆናቸው ይመስለኛል። ምክንያቱም ሊቨርፑል ሜሎስ ኪርኬዝን መፈለግ ከጀመረ ሰንበትበት ብሏል። ለዚህም ደግሞ አገልግሎቱ አሁን ላይ እየተጠናቀቀ የመጣው አሁን ሊቨርፑል በአንዲ ሮበርትሰን በዚህ ወቅት የሚጫወትበት ጊዜ እንዳልሆነ ማለት ተጫዋቹ የፕሪሚየር ሊግ የምንጊዜም ከፍተኛ ግብ የሆኑ ኳሶችን አመቻችቶ በማቀበል በፉልባኮች ሪከርዱ በትሬንት አሌክሳንደር አርኖልድ የተያዘ ከ60 በላይ አሲስቶችን በማድረግ በፕሪሚየር ሊጉ ሪከርዱ የትሬንት አሌክሳንደር አርኖልድ። በሁለተኛ ደረጃ የተቀመጠው አንዲ ሮበርትሰን ነው። ለሊቨርፑል ፍጹም ልዩ የሆነ አገልግሎት ለ7 ለ6 ለ8 ዓመት አገልግሏል። ነገር ግን እግር ኳስ ሁሌ በተመሳሳይ እድሜ በጨመረ ቁጥር አንድ ተጫዋች ባለበት ኳሊቲ ላይ አይቆይም። ለምሳሌ ኬቪን ዲብሮይን አሁን ላይ 33 ዓመቱ ነው። በቀጣይ ጁን አካባቢ 34 ዓመቱ ይገባል። ሲቲዎች ይህን ከግምት ውስጥ በማስገባት ከኬቪን ዲብሮይን ያለፉትን 10 ዓመት ያገኙትን አገልግሎት በክብር ሐውልት ሰርተው ነገር ግን አሁን በዚህ እድሜው ይህን አገልግሎት ሊሰጣቸው እንደማይችል ስለተረዱ ለተጫዋቹ ኮንትራት አላቀረቡ። በዚህ የውድድር ዓመት መጨረሻ ክለቡን ይለቃል። በተመሳሳይ አንዲ ሮበርትሰን ውስጥ የሚታየው ክፍተት ይሄ ነው የሚታየው ጉለት የተጫዋቹ መዳከም በመሃል ተከላካይ ስፍራ የሚጫወተውን ከሮበርትሰን አጠገብ ያለውን ቫንዳይክን በይበልጥ ደግሞ ተጋላጭ ያደረገ አንደኛ ከፖዚሽን ውጪ በመሆን በጨዋታው ቁጥር 1 ተጫዋች አንዲ ሮበርትሰን የተሳሳተ ተደጋጋሚ ፓሶችን በማድረግ በጨዋታው
አንደኛ ደረጃ ላይ የተቀመጠው አንዲ ሮበርትሰን። ይሄ ደግሞ ከተጫዋቹ ተፈጥሯዊ አገልግሎትና በቦታው ላይ ካሳየው ኮንሲስተንሲ አንፃር ደግሞ ፍጹም የማይጠበቅ ነው። በወጥነት ሊቨርፑልን ለተለያዩ ስኬቶች ሲያበቃ ያለፉትን የውድድር ጊዜያት በደንብ ስናስተውል ነበር። ሌሎች ተጫዋቾች በወረዱበት ወቅት እንኳን ለሊቨርፑል እያንዳንዱን ደቂቃ የሚችለውን ያክል ሲያደርግ በኤርገን ክሎፕ አጨዋወት ውስጥ ከማይነኩ ተጫዋቾች መካከል አንዱ ነበር። በስተመጨረሻ እንግዲህ ተጫዋቹ እድሜም ብቃትም በእኩል ስታንዳርድ ሊገኝ አልቻለምና በፉላሙ ጨዋታ ሊቨርፑልን ዋጋ ካስከፈሉ እንቅስቃሴዎች መካከል በዋነኝነት በቦታው ላይ ተጋላጭ የሆነው አንዲ ሮበርትሰን ነው። በተለይ የራያን ሲሲኞ በዛ ፖዚሽን ላይ መጫወት የተጫዋቹን ጫናና ፍጥነት፣ ጉልበት በመስመሮች መሃል የሚያልፋቸውን ኳሶችና ኦቨርላፕ የሚያደርገው መንገድ ለመከላከል ተቸግሮ ሊቨርፑልን ለከፍተኛ የማጥቃት እንቅስቃሴ ተጋላጭ አድርጎት ነበር በግራው የሜዳ ክፍል እንዲሁም በተመሳሳይ የቫንዳይክን ፖዚሽን። ይሄ ደግሞ ሊቨርፑልን በቢልድ አፕ በኩል ለተጋጣሚ ፕሬሲንግ ተጋላጭ እንዲሆንም ምክንያት ነበር። የሁለተኛው ግብ የኢዮቢ መቆጠር አንደኛው ስተት የተነሳው በሊቨርፑል ከራሱ የመጫወቻ ክልል ኳስን መስርቶ ለማውጣት በሚጥርበት ወቅት ለቡድኑ ተጫዋች ለኮርቲስ ጆንስ ለማቀበል ፓስ ያደረገው ኳስ ነው። እንግዲህ ኢዮቢ እግር ውስጥ ደርሳ በድጋሚ ያን ኳስ ሲሞክር ሮበርትሰን ራሱ ዲፍሌክት አድርጎ ኩቢን ከለር ምናልባት ኳሱን የሚያድንበትም እድል ነበር። ጨርፏት መረብ ላይ ያረፈችውና የአንዳንድ ተከላካዮች መውረድ ጥቃቅን ሳይሆን የሚታዩ ክፍተቶችን የሚታዩ ጉለቶችን ተጋላጭ ያደርጋል። ቡድኑን ደግሞ በውጤት በኩል እንግዲህ ዋጋ እንዲከፍል ምክንያት ይሆናል። እንደነዚህ አይነት ሁኔታዎች እንግዲህ በዘንድሮ የውድድር ዓመት ውጤቱ የሸፈናቸው በርካታ ክፍተቶች አሉ በየጨዋታው የምናነሳቸው። ለምሳሌ በኖቲንጋሙ ጨዋታ ሊቨርፑል ከሜዳ ውጪ በሲቲ ግራውንድ 1-1 በወጣበት የፕሪሚየር ሊግ ጨዋታ የነበረው ክፍተት የተለያዩ ጨዋታዎችን ማንሳት እንችላለን። በጉዲሰን ፓርክ የታርኮስኪ ግብ ስትቆጠር የአንዲ ሮበርትሰን ፖዚሽን የተለያዩ ነጥቦች ማንሳት እንችላለን። ነገር ግን የተጫዋቹ እድሜና ወቅታዊ ብቃት ተመጣጣኝ ሳይሆን በቡድኑ ውጤት ላይ እንግዲህ ተጽዕኖ የዛን ያክል ከፍ ሳይል በስተመጨረሻ እንግዲህ ድካም፣ የተከታታይ ጨዋታ ማድረግ እንዲሁም እድሜና የብቃት መውረድ አሁን ላይ ዋጋ አስከፍሏል። በተጨማሪም የቨርጂል ቫንዳይክ የሰሞኑን አንዳንድ እንቅስቃሴዎች በሊቨርፑል ያልተስተዋለ የተጫዋቹ ወቅታዊ ሁኔታ ሊቨርፑልን ለቀጣይ ጊዜያት ቆም ብሎ እንዲያስብና በቦታው ላይ አስተማማኝ ተተኪ ኮዱ ማሰብ መጀመር እንዳለበትም የሚያሳዩ አንዳንድ ድክመቶች እየተስተዋሉ ነው። ለምሳሌ በፕሪሚየር ሊግ ከሚታወቅበት የቫንዳይክ ጥንካሬ አንዱ የጋራ ኳስ የማሸነፍና ከተጋጣሚ አጥቂዎች ጋር የሚያደርገው የአንድ ለአንድ ግንኙነት ሁሌም በስኬት መጠናቀቁ ነው። በአንድ የውድድር ዓመት እንኳን ከቫንዳይክ የምናስታውሰው ልዩ ጥንካሬ አንድም ኳስ ሳይታለፍ ያጠናቀቀበት የውድድር ዓመት ነው። እንደውም ወደ 54-55 ጨዋታ ገፍቶ ነበር እንዲህ አይነት ጥንካሬ። ነገር ግን በኤቨርተኑ ጨዋታ የተስተዋለው ከረፍት በፊት የጀረሚ ቤቶን ፔኔትሬሽን ለመቋቋም ሲቸገሩና በአንድ ለአንድ ግንኙነት በቀላሉ በቤቶ ሲሸነፍ ተመልክተናል። ከረፍት በኋላ ይሄ ክፍተት በደንብ ቢቀረፍም ከረፍት በፊት የነበረውን ድክመት እንደነዚህ አይነት ቪዲዮዎችን የፉላሙ ታክቲሽያን አሰልጣኝ ማርኮ ሲልቫ በደንብ ያስተዋሉ ይመስላል። ወደ ጋራ ኳሶች የቀረበ እንቅስቃሴ ለማድረግና በእድሜም በፍጥነትም በጉልበትም አሁን ላይ ደከም ያለውን ራውል ሜኔዝን ቤንች በማድረግ ወጣቱን ሙኒዝን ነበር ቋሚ ያደረጉት። ከአርሴናሉ ጨዋታ
ፉላሞች የአምስት ተጫዋች ለውጥ አድርገዋል። አንዱ ሙኒዝን ነበር ከፊት ለፊት ያሰለፉትና ቫንዳይክን ሶስተኛዋ ግብ ላይ የሸወደበት መንገድ የሸወደበት ታይሚንግ ከቫንዳይክ የማይጠበቅ ክፍተት ነውና ግቡን ማስቆጠር የቻለበት የሙኒዝንም ኳሊቲ ማድነቅ ያስፈልጋል። ኳሷን ተርን አድርጎ በግሩም ሁኔታ በኩቢን ከላየር ሾት ነው ማስቆጠር የቻለው። ነገር ግን አንዳንዴ በሊቨርፑል ቤት የአሊሰን ቤከር አስተዋጽኦ ሁሌም ሊቨርፑል ውጤታማ ሆኖ በዘንድሮ የውድድር ዓመት ስለዘለቀ የአሊሰን ቤከርን ጥንካሬ ሲጎድል እንጂ ግብ ጠባቂው ያለ አይነሳም። ያኔ በፓሪስ 10 ኢላማውን የጠበቀ ሙከራ ማዳኑ ይሄን ጉዳይ ክሬዲት እንዲሰጠው አግሉቶ ይዞ ወጣ እንጂ እንደ አሊሰን ቤከር አይነት ግብ ጠባቂ ሊቨርፑል ስላለው በዘንድሮ የውድድር ዓመት ይሄ የ26 ጨዋታ ያለ መሸነፍ ሪከርድ እንዲቀጥል ካስቻሉ የሊቨርፑል ትልቅ ጥንካሬዎች መካከል አንዱ አሊሰን ነው። ለምሳሌ የአሊሰንን የፖዚሽን አጠባበቅና ጥንካሬ ታይሚንግ ሳይስት ወደ ኳስ የሚወረወርበት መንገድ አንድ የኦፕታ ስታቲክስ ይዞ የወጣው ዘገባ አለና እሱም ወይ በሌላ ፕሮግራም እንመለከተዋለን፣ ካልሆነ ደግሞ ገብታችሁ ወደ ኤክስ ገጽ በኦፕታ ኦፊሻል አካውንት ገብታችሁ ብትመለከቱ የተሻለ ነው ብዬ አስባለሁ። ምክንያቱም የኩቢን ከላየር ሊቨርፑል ሲሞከርበት ይዞ የሚጠብቅበት ፖዚሽን እና የአሊሰን ልምድ አሊሰን አንድ ተጋጣሚ ሊቨርፑል ላይ ጫና ሲፈጥር ግቡን የሚጠብቅበት መንገድ ከፍተኛ የኳሊቲ ልዩነት እንዳለ በግልጽ የታየበትን አንድ ቁጥራዊ መረጃ ይዞ ወጥቷል። ለምሳሌ ይህንን እንደ ምክንያት ከጠቀሟቸው ጉዳዮች መካከል አንዱ የዳንበርን የካራቦ ካፕ ግብ ነው ከላየር ላይ የተቆጠረው። በሁለተኛ ደረጃ ያነሱት የትናንትናው የእሁዱ የሙኒዝ ግብ ነው። እንዲሁም ኢዮቢ ያስቆጠራት ግብ ላይ በታይሚንግ ቶሎ የመወሰንና አሊሰን ዲፍሌክሽን ኳስ ላይ የሚያሳየው ስፕሪንትን በተለየ ሁኔታ አንስተው ነው እንደነዚህ አይነት ኳሶችን ያዳነበት መንገድ። ለምሳሌ በዋነኝነት ለጥቆማ ያክል ያነሱት በተጠናቀቀው የውድድር ዓመት ሊቨርፑል በጎዶሎ ሆኖ የዓመቱ የምንጊዜም ምርጥ ኳስ ያዳነ ግብ ጠባቂ ተብሎ አሊሰን ከኒውካስል ጋር የአልሚሮንን ኳስ ያወጣበትን መንገድ እንደመነሻ አድርገው ነው የሚያቀርቡት። ያ ኳስ እንግዲህ ወርልድ ክላስ ግብ ጠባቂ መሆኑን የተረጋገጠበት ኳስ ነበር አሊሰን ያወጣው እና ይሄ ሊቨርፑል በወሳኝ ምዕራፍና በወሳኝ ጨዋታዎች ላይ የሚጥላቸው ነጥቦች ወይም አሁን ላይ እንግዲህ የነጥብ ልዩነቱ ሰፊ መሆኑን ተከትሎ ትኩረቱ በሊቨርፑል ቤት ይዛነፋል ወይም ከሰባት ጨዋታ አራቱን ይጥላል ተብሎ ስለማይታሰብ ዋንጫውንም አሁንም የማንሳቱ ነገር የጊዜ ጉዳይ እንጂ እንደማይቀር እየታመነ በእነዚህ አይነት ጨዋታዎች ደግሞ ሲሸነፍ ቡድን ውስጥ ያሉት ጥንካሬዎች ምን ያክል እንደጎደሉ በጥቆማነት አንስተው ነው የአሊሰን አለመኖር ሊቨርፑልን በዘንድሮ የውድድር ዓመት አላስፈላጊ ግቦችን እንዲያስተናግድ ምክንያት ሆኗል ብሎ ኦፕታ ያነሳውና አንዳንድ አጋጣሚዎችን የኩቢን ከላየር የታይሚንግ ክፍተትን ሰፋ አድርገው ያነሳሉ። ለምሳሌ በኒውካስል ጨዋታ ሊቨርፑል 3 ነጥብ ለማሳካት በተቃረበበት ደቂቃ የተቆጠረበት የከላየር በችልተኝነት ያለፋት ኳስ ፋቢያን ሼር አስቆጥሮ 3-3 በሴንት ጄምስ ፓርክ የተጠናቀቀውን እንደ ምክንያት ያነሳል። የተለያዩ ጨዋታዎችን ነገር ግን የግብ ጠባቂውን ጥንካሬ እንዳለ ሆኖ ግን በኳሊቲ የሚመለሱ ወሳኝ ጨዋታዎች ላይ የሚታዩ ብቃቶች አሉ። ሊቨርፑልን አሁን ከተለያዩ ሽንፈቶች ከተለያዩ ነጥብ መጣል ይዞ የወጣው የአሊሰን ኳሊቲ አለ በተደጋጋሚ። ለምሳሌ ከበርንማውዝ ጋር ሊቨርፑል 1-1 ሊሆን የሚችልበት እድል
ሰፊ ነበር፣ ወደ 3-4 አጋጣሚዎች በቫይታሊቲ ስቴዲየም እና የተከላካዩ መዳከም ብቻ ሳይሆን የግብ ጠባቂውም የታይሚንግ ስህተት ለተመዘገበው ውጤት አንዱ ምክንያት ነው ኦፕታ የሚለው ነገር። ግን ስሎት ከጨዋታው በኋላ እንደገለጹት ከሆነ የትኛውንም አይነት ምክንያት ሆነ ይህን ውጤት የተመዘገበበትን የተለየ ሪዝን አናቀርብም። ለሁሉም ነገር ተጠያቂዎች እኛው ራሳችን ነው የምንወቀሰው። ለተመዘገበው ውጤት የትኛውም ሂደት ተጠያቂ አይሆንም ከኛ ውጪ። በእለቱ የታየው ብቃትም ሆነ የተመዘገበው ውጤት በራሳችን ክፍተት ነው። ይህን ደግሞ ራሳችን መቀበል አለብን። ለቀጣይ ጨዋታ ጠንክሮ መስራት፣ እነዚህን ክፍተቶችን አለመድገም፣ በተሻለ የጌም ፕላን ተመልሰን መምጣት ነው። ለተመዘገበው ውጤት ሙሉ በሙሉ ኃላፊነቱ የራሳችን የቡድናችን ነው የሚል ጠንካራ አስተያየት ሰጥተዋል። በጨዋታውም በውጤቱም ስሎት ደስተኛ አልነበሩም። ከጨዋታው መጠናቀቅ በኋላ ወደ ደጋፊው ሄደው ለደጋፊው ሰላምታ ካቀረቡ በኋላ ፊታቸው ላይ ከፍተኛ የንዴት ስሜት ይታይ ነበር። ደስተኛ አልነበሩም በቡድኑ እንቅስቃሴ ሙሉ በሙሉ። ከረፍት በኋላ የተቀየሩ ተጫዋቾች ሊቨርፑል ቢያንስ አንድ ግብ እንዲያስቆጥር ምክንያት ነበር። ለምሳሌ ከ5 ሳምንት ጉዳት የተመለሰ ኮነር ብራድሊ በጨዋታው ተቀይሮ ከገባ በኋላ ከረፍት መልስ በሊቨርፑል የማጥቃት እንቅስቃሴ ላይ ከፍተኛ ለውጥ አድርጓል። በጣም የማጥቃት እንቅስቃሴ ሲመራ ነበር። ፋይናል ሰርድ በተደጋጋሚ በመግባት በሁለተኛው 45 ሜዳ ውስጥ ከቆየባቸው 28 ደቂቃዎች ውስጥ ተጫዋቹ 3 እድሎችን መፍጠር ችሏል። አንድ ግብ የሆነ ኳስ ለዲያዝ አመቻችቶ አቀብሏል። ፋይናል ሰርድ እንግዲህ 14 ጊዜ ተቀይሮ ከገባ በኋላ መግባት ችሏል። እንደነዚህ አይነት ወዲያው ተጽዕኖ መፍጠር የሚችል በጤንነቱ በኩል አስተማማኝ ከሆነ ስሎት ራሳቸው እዛ ፖዚሽን ላይ ከአካል ብቃት ጋር በተገናኘ ጠንካራና ፈርጣማ ከሆኑት ፉላሞች ጋር ኮርቲስ ጆንስን ማሰለፋቸው ሌላኛው ስህተት ነው። ምንም እንኳን ጆንስ ኳስን በማረጋጋት በቢልዳፑ በኩል የተሻለ ተጫዋች ቢሆንም ተፈጥሯዊ ቦታው ስላልሆነ የሚፈጠሩ አንዳንድ ስህተቶችን ቶሎ ለማረም የማሰቢያ ጊዜ የለም። ለምሳሌ የሴሲኞ ግብ ስትቆጠር እንዲህ አይነት የኳስ ምናልባት በአማካይ ስፍራ ላይ ቢሆን ኳሱን ሪከቨር ለማድረግ የተወሰኑ ሰከንዶች አሉ፣ የሆነ ታይሚንግ አለ፣ የማሰቢያ ጊዜ አለ። ነገር ግን ይሄ የአደጋ ክልል ውስጥ ሆኖ ስለዚህ ያለ ተፈጥሯዊ ቦታቸው ተጫዋቾች ሲጫወቱ ከሚያጋጥማቸው ክፍተት መካከል አንዱ የኮርቲስ ጆንስ ሴሲኞ ላስቆጠራት ግብ መነሻ የሆነበት ምክንያት ነው እና የተከላካይ ክፍሉ በደንብ በመልሶ ግንባታ ውስጥ ትኩረት ሊሰጠው እንደሚገባ በእጅጉ ያስተዋልንበት፣ ትኩረት የሚስብ ትላልቅ ግንባታዎች፣ ትላልቅ ውሳኔዎች ሊወሰኑ የሚችሉበት ሊቨርፑል እንደገና ይሄን ባክፎር በድጋሚ ስሎት መመልከት ያለባቸው ይመስላል። በጣም አሳሳቢ የተከላካይ ስፍራ ግንባታ ሊቨርፑል ይጠብቋል። በአንዲ ሮበርትሰን ቀጣይ የውድድር ዓመትን ሊጫወት እንደማይችል ይታወቃል። ቫንዳይክም የረጅም ጊዜ ተተኪው በአንዳንድ ጨዋታዎች ደግሞ ቋሚ ሆኖ ሊያገለግል ፖዚሽኑ ላይ የሚችል ተከላካይ እንደሚያስፈልግ ቫንዳይክም ከእድሜ ጋር በተያያዘ አንዳንድ በቫንዳይክ ኳሊቲ የማናስተውላቸውን ክፍተቶችን አሁን ላይ ያስተዋልን። ስለዚህ ስሎት ቀጣይ የቤት ስራቸው በጣም ሰፊ የቤት ስራ ይጠብቃቸዋል። በተከላካይ ስፍራ የዘንድሮ የውድድር ዓመት በተሻለ ቅንጅት እንደ መጀመሪያ የውድድር ዓመት በፕሪሚየር ሊግ ጥሩ የውድድር ዓመትና የሊጉ ምርጡ ክለብ ሆኖ ዋንጫውን ለማንሳት ተቃርበዋል። ግን ለቀጣይ የውድድር ዓመት በእንዲህ መልኩ ሊዘለቅ እንደማይችልም ይሄ የውድድር ዓመት ለሊቨርፑል ኃላፊዎችም ለስሎትም አስተማሪ የሆነ ይመስለኛል። ነገር ግን ሊቨርፑል እንዲህ አይነት ጨዋታዎችን ሲቸገር በአብዛኛው አስተውላችሁ ከሆነ ትሬንት አሌክሳንደር-አርኖልድ የጨዋታው ወሳኝ ነበር። ያልተጠበቁ ኳሶችን ፋይናል ሰርድ
ፓስ የሚያደርግበት መንገድ ከሎ ብሎክ ቡድኖች ጋር ሲጫወት ሊቨርፑል ከተከላካይ ጀርባ ለማስከፈት ለሳላም ለኑኔዝም ለጆታም ለዲያዝ ለነጋክፖም የመሮጫ ስፔስ ለመፍጠር የትሬንት ረጃጅም ፓሶች ወሳኝነት ነበረው። ታዲያ ትሬንትን እንዴት ሊቨርፑል ሊተካ አስቧል ከለቀቀው? ይሄ ራሱ ሌላ ጥያቄ ነው በሊቨርፑል ቤትና የፊት መስመር አጥቂውን ስፍራ ብቻ ሳይሆን አንድ በተናጠል በኳሊቲውን ከፍ ያለ የአማካይ ስፍራ ተጫዋች ኢን ኤንድ አውት ሚድፊልደር የሚባለው በ6 ቁጥርም ቦታ በ8 ቁጥርም ቦታ መጫወት የሚችል በአካል ብቃት አግሬሲቭም ዲስትሮየርም የሚሉት የዛሬ አመት ክሎፕ ሮሚዮ ላቪያንና ሞሲ ካሴዶ ከሁለት አንዳቸውን ለማስፈረም የፈለጉበት ዋነኛ ምክንያት በመጨረሻ ይሄ በውድድር አመቱ መጠናቀቂያ የመጨረሻ 10-8 ጨዋታዎች ላይ የሚኖረው የአማካይ ክፍል መዳከም በአብዛኛው ክለቦች የሚቀርፉት በእንደነዚህ አይነት ጠንካራ አማካዮች ነውና ይሄም አይነት ተጫዋች ለሊቨርፑል የአማካይ ስፍራ ሌላኛው አስፈላጊ አማካይ እንደሆነ የተመለከትንበት ጨዋታ ነው። ምንም እንኳን በቴክኒክና በኳስ ረገድ የተዋጣለት አማካይ ቢሆንም ዲስትሮየርና አግሬሲቭ አማካይ ከኤንዶ እድሜ ጋር በተገናኘ ሊቨርፑል እዚህ ፖዚሽን ላይ ክፍተት እንዳለው የተጋለጠበት ጨዋታ ነው። በአጠቃላይ መልሶ ግንባታ ውስጥ አስገዳጅ የሆኑ ነጥቦች እንዲነሱ ያደረገ በድጋሚ ሊቨርፑልን ቆም ብለው ለቀጣይ የውድድር አመት እንዴት ይሄን ቡድን ማስተካከል እንዳለባቸው ይሄ ውጤታማ ጉዞ ሊዘልቅ የሚችልበት የቡድን ግንባታ በሊቨርፑል ቤት በቀጣይ ሳመር በሰፊው ይጠበቃል። ይሄ አሳሳቢነቱን ከፍ አድርጓል። የተጫዋቾች እድሜ፣ የተጫዋቾች ብቃት፣ ዘላቂነት ያለው አገልግሎት እያንዳንዱ ጉዳይ ነጥብ በነጥብ የለየ ከ26 ጨዋታ በኋላ ያጋጠማቸው ሽንፈት ነውና በዘንድሮ የውድድር አመት እንግዲህ ሊቨርፑል ሽንፈትን ከረሳ ሰንበትበት ብሎ በስተመጨረሻ በአራተኛ ሳምንት ተሸንፎ በ31ኛ ሳምንት ነው እንግዲህ በውድድር አመቱ ሁለተኛ ሽንፈት ያስተናገደው 3-2 በክሬቨን ኮቴጅ በፉላም ተሸንፏል። እንግዲህ ቀጣይ የእሁዱ ፊክስቸር በአንፊልድ የግራም ፖተር ዌስትሃምን ያስተናግዳሉ። ከዛም በኋላ ወደ ኪንግ ፓወር ሌስተር፣ ከዛም በአንፊልድ ቶትናምን፣ ከዛ በመቀጠል ወደ ስታንፎርድ ብሪጅ ነው የሚሄዱት። በእነዚህ አራት ጨዋታዎች ሊቨርፑል 3ቱን አሸንፎ አንዱን አቻ የሚወጣ ከሆነም የሊጉ አሸናፊ ይሆናል። 4ቱንም ካሸነፈ የሊጉ ዋንጫ ያነሳል ማለት ነው። ስለዚህ ስሎት ከእሁዱ ሽንፈት አገግመው ለቀጣይ ጨዋታዎች እንግዲህ በተሻለ ፎርም ይመጣሉ ተብሎ ይጠበቃል። ፕሮግራማችንን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ በሱፐር ስቲከር ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን በማንቸስተር ደርቢ ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር ያለምንም ግብ የተጠናቀቀውን እንዲሁም ቼልሲ ከብሬንፎርድ በተመሳሳይ ውጤት የተጠናቀቀውን ጨዋታ ድረ ጨዋታ ግምገማ ይዘላችሁ እንመጣለን። ከእናንተ ጋር ቆይታ ያደረኩት ሚናድ አብዲ ነበርኩ። ሰላም ቆዩ።